ሞት ምርጫ ከሆነ በደንብ አድርጌ ያከብርልሃለሁ። እሺ ና ሞገስ፣ እፈርማለሁ። ስለዚህ በህይወት ለመኖር ወስነሃል ማለት ነው። ግን በአንድ ነገር ከተስማማን ነው የምፈርምልህ። ከዚህ ቤት እንደወጣ አርዳኝ። እኔ በከተማው አለ የተባለ ባለሀብት ጠብሻለሁ። የ3 ዓመት ልጄን ትቼ ህይወቴን ለማሻሻል ወደ አረብ ሀገር ሄድኩ። ከዛ 7 ዓመት እንደሰራው ገንዘቤን በሙሉ የምልከው ለሱ ነበር። ቤት እንደሰራ ነግሮኝ ቪዲዮ ሲልክልኝ ሀገሬ ገብቼ ከእህቴ ጋርና ከትዳር አጋሬ ጋር ለመኖር ጓጓሁ። እሺ ከዛስ ምን ተፈጠረ? ስመጣ ግን የገጠመኝ ሌላ ነገር ነበር። ባሌ እህቴን አግብቶ ልጄን ጎዳና ላይ አውጥቶ ጠበቁ። የለፋውበት ሁሉ መክኖ ሲቀር ህይወቴ በሙሉ ተናግቶ ለ1 ዓመት የአእምሮ ሆስፒታል ገብቼ ነበር። በእውነት በጣም የሚያሳዝን ታሪክ ነው የነበርሽ። ከዛ ልክ እንዳገገምኩ ልጄን ለአንዷ አክስቴ ሰጥቼ ራሴን እዚህ ውስጥና እዚህ ህይወት ውስጥ አገኘሁት። ያረ ምን ሆነሻል ኤደን? ተረጋጊ እንጂ ስርዓት ይኖርሽ እንጂ። በቃ ራስሽን መጉዳት አቁሚ። ምንድን ነው እንደዚህ? ሄሎ ምንድነው? አዋራኝ እንጂ ምንድነው ዝና ዝና ብለህ ዝም የምትለው? ዝና ምን ሆነ? በዛሬው ክፍል ማህሌት ካሌብን በባለሀብቱ በኩል ታገኘዋለች። ዝና ያመልጣል። የወንጀለኞቹ ዋና አለቃ ካሌብ በዝና ስልክ ደወለ። መድብል ግን ስልኩን አንስቶ ማውራት አልፈለገም። ምን እንደሚለው ስላልተዘጋጀ እንጂ ካሌብን ማውራት ይፈልግ ነበር። መድብል ሴት በመሆኗ ማሰቃየት የማይፈልገውን ማህሌትን ሊለቃት ወስኗል። ብሩክ ግን ብዙ ስቃይ ስላደረሰችብን ያ ሁሉ ነገር አድርጋ እንዴት ትለቃታለህ ብሎ ይቃወመዋል። የሚገባት ቅጣት ይሄ ብቻ ነው? እሷ ስንት ነገር ነው ያደረገችው። አንተንም በመርዝ ልገልህ አልነበር ሲል መድብልን ይቃወመዋል። መድብል ግን እኔ ገዳይ አይደለሁም ይለዋል። ብሩክም ስለዚህ ዝናንም ለፖሊስ አሳልፈ ልሰጠው ወስናል ማለት ነው አለው። በምላሹ መድብል የሚታመን ሰው የለም እንጂ አለው። መድብል ለፖሊስ አሳልፎ ዝናን ለመስጠት ቢፈልግም የእምነት ጉዳይ ግን አሳስቦታል። ብሩክም ስለ ታማኙ መርማሪ ሲጠይቀው ስልኩን እንደማይመልስና ቴክስት እንዳደረገለት የማሰቢያ ጊዜ እንደሚፈልግ ያስረዳዋል። ብሩክ ግን አልተዋጠለት። መድብልም ዝናን በደንብ እንዲጠብቁት ለጠባቂዎቹ ይነግራቸዋል። ሉላና ሞገስ ነፃነታቸውን ደጋግመው ውጭ በመውጣት እያጣጣሙ ነው። ሞገስ ስለ ሽምግልናው ገጠር እንደሚሄዱ እየነገራት ሳለ ጠበቃ በሩን ይመጣል። ጠበቃውም ዝና ወረቀቱ ላይ መፈረም እንዳለበት ቢቻል በአካል ቢገኝ ለጉዳዩ ፍጥነት እንደሚሻል ግን ቢያንስ ፊርሞ እንዲኖር ይጠይቀዋል። ዝና ግን እሺ ብሎ በቀላል ይፈርምልሃል ብሎ ጥርጣሬውን ለሞገስ ነገረው። ሞገስ ለኔ ተወዋለው፣ ግን እናንተ ዝና በቀላሉ የሚፈርም ይመስላችኋል? በቀጣይ ስለ ሞገስ የንብረት ጉዳይ ሲያወሩ ጉዳዩ የተጓተተበት ምክንያት ሀብቱ በህጋዊ መንገድ ስላልተሰበሰበ በሚል እንደሆነ አስረድቶት ላይሳካ እንደሚችል ሲጠይቀው እርግጠኛ መሆን አይቻልም ይለዋል። ሞገስም ንብረቱን ሲመልስለት እጥፍ እንደሚከፍለው ሲነግረው ጠበቃው ህይወቴን አድናችሁልኝ ብር ብቀበል ፈጣሪስ ይቅር ይለኛል በማለት ተቃወመ። ሞገስም ፍርድ ቤት ቆሞ በመሰከረለት ነፃ መውጣቱን ለጠበቃው በማስታወስ ውለታ እንደሌለበት ይነግረዋል። አያይዞም ስለ ቤተሰቡ ሲጠይቀው ሚስቱን አግኝቶ ልጆቹ ግን ገና ከክፍለ ሀገር እንዳልተመለሱ ይነግረዋል። ማህሌት አሁንም መሳደቧን፣ ዝና ደግሞ ከዚህ ሲወጣ እንደማይለቃት መዛቱን አላቆሙ። በመሃል መድብል መጣ። ማህሌት እንዲፈታትናም ከዚህ ስትወጣ ራሷን እንደምትቀይር ቃል ትገባለታለች። ግን አመናችኋት? ማህሌት ራሷን ትቀይራለች ብላችሁ ታስባላችሁ? መድብል ግን አላመናትም። እንደው ሲስ ስለሆነች እንጂ ሊለቃት የሚያስበው እንደማትቀየር ያውቀዋል። እፈታሻለሁ፣ ግን ከዚህ በኋላ ማህሌት የሚባል ስም መስማት አልፈልግም ብሎ ቤተሰቡ ላይ ድርስ እንዳትል ያስጠነቅቃታል። እሷም እንዲፈታት የተለመደ ቃሏን ትሰጠዋለች። መድብልም እዚህ እንደማይፈታትና ፊቷን ሸፍኖ እንደሚያስወጣት ይነግራታል። ቤቱን እንዳታውቀው ለጥንቃቄ እንደሆነ ማህሌት ገብቷታል። ዳጣ ደላለው መርዞን መንገድ ላይ ታገኘዋለች። መርዞ ልጁን ለማሳደግ ያገኘውን እንደሚሰራ ያሳውቃታል። በዚህ አጋጣሚ ዳጣ እናቷን እንዲፈልግላትና እንደምትከፍለው ትነግረዋለች። ለቀብድም 10,000 ብር እንደምትሰጠው ትስማማለች። መርዞ ብር አይቶ ጊዜ ማጥፋት አይፈልግምና የቀብዱን ብር እንድትልክለት አካውንት
እንደምትሞት ይነግራታል። ግን እናቷን እንደማታውቃትና መንገድ ላይ ተጥላ እንዳደገች ትነግረዋለች። ብሩክ አዲሱ ቤቱን አስተካክሎ ቤት ይመጣል። ለሽምግልና ወደ ቅድስት ሀገር እነ መድብል ማታ እንደሚሄዱና ቤተሰቦቿ ዝግጁ እንደሆኑ በደስታ ትነግረዋለች። ዝናም ካመለጠ የዚህ ሽምግልና ጉዳይ እንዴት ይሆናል? የገጠር ሰው እንዲህ አይነት የሽምግልና ስርዓትን በጣም ቦታ ይሰጠዋል። እናም ቢቀሩ ለቅድስት ቤተሰብ ያለው የፕሮግራም መስተጓጎል፣ የሽምግልናው መቅረት በቤተሰቡ ላይ ትልቅ ጠባሳ አይሆንም ብላችሁ ታስባላችሁ? በቀጣይስ ሽምግልናውን ይቅር ብሎ የምትቀበሏቸው ይመስላችኋል? ወይስ እነ መድብል ከነ ችግራቸው ሽምግልናው እንዲቀጥል ያደርጋሉ? ሽምግልናው ቀድሞ እንዲሆን የፈለገው መድብል ነው። ምክንያቱ ደግሞ ሲመለሱ ዝናን ለፖሊስ አሳልፎ ለመስጠት በማሰቡ ነው። መድብል ታማኝ የፖሊስ ሰዎችን ፈልጎ እንዳገኘና መረጃውን ለነሱ ለመስጠት እንዳሰበ ይነግረዋል። ምናልባት እነዚህ ፖሊሶች የሆኑ ዝናን የሚያስመልጡት ለቅድስት የመሀሌትን መፈታት አሳስቧታል። መልሳ በአዲስ ተንኮል ወደ ቤታቸው ትመጣለች ብላ ታስባለች። ሊሳሳሙ ሲሉ ምሳሌ ትመጣለች። ህፃኗም ማደጓንና ብዙ ነገር እንደምታውቅ ትነግራቸዋለች። እንደ ልጅም እንዳያዩት ማደጓን ታስታውሳቸዋለች። መድብል ብቻውን ቁጭ ብሎ እየጠጣ ነበረ። በድንገት ያያትን ሴት ማመን አልቻለም። ኤደን ነበረች። አዎ፣ በሰራተኝነት ገብታ ለዝና ያስያዘችው ኤደን ሲጋራ ልታጨስ ስትል ይቀማታል። መድብል ሁሉ ነገር ተቀይሮበታል። አነጋገሯ፣ ስታይሏ፣ አጫሽና ጠጭ መሆኗ እንግዳ ስሜት ነበር ለመድብል። ለነገሩ ኤደን አልተቀየረችም። በበፊትም ትኖር የነበረው ህይወት ነው። መድብል ይሄንን ማንነቷን አያውቅ ስለነበር እንጂ እሷም ኤደን እባላለሁ፣ ሴተኛ ዳሪ ነኝ ስትል ትክክለኛዋ ኤደንን ታስተዋውቀዋለች። ዝና ከታሰረበት ክፍል በቅርብ ርቀት ውሃ ተቀምጧል። ጉጉቱን ለመጨመርና ለማሰቃየት ብለው እንጂ ደርሶ እንደማይጠጣው ያውቃሉ። ዝና ግን ከመጠማቱ ብዛት ለመንቀሳቀስ ይሞክራል፣ ግን ሰንሰለቱ አስቀረው። ሞገስ ወረቀት ይዞ መጣ፣ እንዲፈርምለት ጠየቀው። ዝና ግን ገደል ግባ ነበር መልሱ። ሞገስ ፊት ለፊቱ ውሃ እየጠጣ የጥም ፍላጎቱን ያባብስበታል። እንዲሰጠውም ይጠይቀዋል። ሞገስ የፍች ወረቀቱ ላይ ፈርምልኝና ምግብም ውሃም ልስጥህ አለው። ዝና ግን ሞቴን እመርጣለሁ ሲል በክብሩ እንደማይደራደር በዛ የረሃብና የጥማት ስሜት ሆኖ ነገረው። ትቶት ሊሄድ ሲል ዝና ከፈታሃኝ እፈርምልሃለሁ አለው። ሞገስ ግን በራሱ ስድብ ገደል ግባ ብሎት ሄደ። ኤደን ለመድብል ህይወቷን ጨምሮ እነሱ ቤት ስለገባችበት አጋጣሚ ያጫወተች። እንዲሁም መሀሌት ባለሀብቱን አስፈራርታ ግማሽ ሚሊዮን ብር እንዳገኘች ትነግረዋለች። መድብል ሙያ እንዳላትና ቤት አያያዝ ላይም ጎበዝ እንደሆነች መሰከረላት። ሁኔታው ግን ሁለቱ የሚጣበሱ አይመስላችሁም? ኤደን ቀድሞውንም ለመድብል ጥሩ ስሜት እንዳላት ያስታውቃል። ለነገሩ መድብል የትኛዋ ሴት ልትጠላው ትላለች? ወይም መጥፎ እንዳልሆነ መሀሌት አሳስታት ውሸታም እንዳደረገቻት ነገረችው። መድብል ስለ ግል ህይወቷ ጠየቃት። ልጇን ሃይስኩል ትምህርት ቤት ደረጃ እንደወለደቻትናም አባቷ ጥላት እንደጠፋ ትነግረዋለች። ባለማስወረዷም ያበረታታታል። ወላጅ እንደሌላትና ከእህቷ ጋር ትኖር እንደነበር ነገረችው። የመጀመሪያ ልጇን ከወለደች በኋላ ሌላ ሰው ጋር ግንኙነት መጀመሯን እናም እህቷ ባሏና ልጇ ጋር አብሮ አንድ ቤት ውስጥ መኖር መጀመራቸውን ትነግረዋለች። ቆይታም ወደ አረብ ሀገር ሂዳ ለ7 ዓመታት የሰራችውን ገንዘብ ትልክ እንደነበረ የምትልከውም በባሏ አካውንት እንደሆነ ትነግረዋለች። ባሏና እህቷ ክንክዳዋት ባሏ እህቷን አግብቶ ልጇን ጎዳና ላይ አውጥተው እንደጠሏት በዚህም የአእምሮ ሐኪም ቤት ለአመታት እንደቆየች ስትነግረው መድብል አዘነላት። ኤደንም ከሕክምና እንዳገገመች ልጇን ለአክስቷ ሰጥታ ወደ ሴተኛ ዳሪነት ህይወት እንደገባች እያስታወሰች በብስጭት መጠጡን ልትጠጣ ስትል አስቁሞ እየመከራት ሳለ መድብል ስልኩ ጠራ። ሄሎ አዋራኝ እንጂ ምንድን ነው ዝና የምትለው? ዝና ምን ሆኗል ብሎ ይደነግጣል። ሲመስለኝ ዝናን የሚጠብቁ ሰዎች ናቸው የደወሉለት። እናም ዝና ሳያመልጥ አይቀርም። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ሰብስክራይብ በማድረግ ቤተሰብ ይሁኑ።